السلام عليكم ورحمة الله وبركاته. ودنا تكبراتو يا عربኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው دروس اللغة العربية الجزء الأول الدرس الأول ክፍል 3ን እንማራለን ማለት ነው ኢንሻአላህ። طيب ልክ እንደምትመለከቱት الدرس الأول ይላል። ክፍል 1 እና ክፍል 2 የተማርነው ሸርሑን ነው። ይህ ደግሞ ዋናው ነው፣ መትን ባይባልም ድሩስ ሉጋ ዋናው ነው። ሸርሑ ደግሞ ግድ ያስፈልጋል። ምክንያቱም ሸርሑን ከተማርን በኋላ ይሄኛውን ስንማር በደንብ እንረዳዋለን ማለት ነው። الدرس الأول ትምህርት 1 هذا ይህ። ለምሳሌ ይህ ስንል ሸርሑ ላይ ይህ ማለት هذا የሚለውን ቃል የት ቦታ እንደምንጠቀም የትኛው ቃል ላይ እንደምንጠቀም ነግሮናል አይደለ? هذا اسم إشارة የማመላከቻ ስም መሆኑን للمفرد ለነጠላ እንደምንጠቀመው المذكر ለወንድ ወንድን ለሚያመላክት ማለት ነው። القريب ቅርብ ለሆነ العاقل وغير العاقل ለሰውም ከሰውም ውጭ ለሆነ አካል እንደምንጠቀም ሸርሑ ላይ ተረዳ ነው ማለት ነው። ነገር ግን ሸርሑን ሳንማር ቀጥታ ይሄንን ብንማረው የመረዳት ችሎታችን ምንድነው የሚሆነው? በጣም ጠባብ ነው የሚሆነው ማለት ነው። ስለዚህ ኢንሻአላህ ተምረናል። هذا ይህ። ስለዚህ በአማርኛው ይህ ስንል ለቅርብ ነው የምንጠቀመው፣ ወንድን ለሚያመላክት ቃል ነው የምንጠቀመው። ኢንሻአላህ ወደፊት እየተማርነው ስንሄድ በደንብ ግልጽ ይሆንልናል ማለት ነው ኢንሻአላህ። طيب هذا بيت ይህ ቤት ነው። ለምሳሌ እዚህ ጋር ቤቱን የሚለው ቃል ሴት ይሁን ወንድ ይሁን በምን እናውቀዋለን ብላችሁ ልጠይቁ ትችላላችሁ። ኢንሻአላህ ወደፊት እየተማርነው ስንሄድ በደንብ ይገባናል ማለት ነው። በአጭሩ ግን ላስረዳችሁ ማለት ነው። ቃሉ መጨረሻው ላይ ታ መርቡጧ ከሌለው እንደ ወንድ አድርገን ነው የምንናገረው ማለት ነው። ታ መርቡጧ ካለው ግን እንደ ሴት አድርገን ከሴት ነው የምንመድበው ማለት ነው። ስለዚህ የምንናገረው እንደ ሴት አድርገን ነው፣ ለዛ ነው። ስለዚህ ይሄን አሁን هذا በይቱን ስንል መጨረሻው ላይ ምንድነው? ታ መርቡጧ የለበትም፣ ክቧታ የለችበትም አይደለ? ስለዚህ ከሙዘክር ጋር ነው የምንመድበው ማለት ነው። هذا ብለን ነው የምንናገረው ማለት ነው። طيب ስለዚህ هذا በይቱን ይህ ቤት ነው እንላለን። هذا መስጂዱን ይህ መስጂድ ነው። هذا ባቡን ይህ በር ነው። አሁን ቃላቶቹ መጨረሻ ላይ ታ መርቡጧ የለባቸውም ማለት ነው። ሁሉም ላይ ታ መርቡጧ ካለባቸው ግን هذا ብለን አንጠቀምም ማለት ነው። እሺ ወደፊት እነሱን ደግሞ እንዴት ብለን ኢሻራ እንደምናደርግ እያመላከትን እንደምንናገር እንማራለን ማለት ነው ኢንሻአላህ። طيب በመቀጠል
ሃዛ ኪታቡን ይህ መጽሐፍ ነው። ሃዛ ቀለሙን ይህ እስክሪብቶ ነው። ሃዛ ሚፍታሑን ይህ ቁልፍ ነው። ሃዛ መክተቡን ይህ ጠረጴዛ ነው። ሃዛ ሰሪሩን ይህ አልጋ ነው። ሃዛ ኩርሲዩን ይህ ወንበር ነው። ስትጽፉ ስዕሎቹን አትሰሩም፣ ጽሁፉን ብቻ ነው የምትጽፉት ማለት ነው። አዳዲስ ቃላቶች ስላሉ ጻፏቸው። ለመጻፍ ምንም መሰልቸት የለባችሁም ማለት ነው። ምክንያቱም በጣም ስለምትጠቀሙበት በአጭር ጊዜ ስለምትለወጡ ማለት ነው። ማ ሃዛ ይህ ምንድን ነው? ማ ኢስሙ እስቲፍሃሚን የመጠየቂያ ስም ነው። ሊገይሪ ልዓቂሊ ከሰው ውጭ ለሆነ አካል የምንጠይቅበት ምንድን ነው? ስም ነው። የአረበኛ ቃላቶች በሶስት ይከፈላሉ አይደለ? ኢስሙን ወፊዕሉን ወሐርፉን ጃአ ሊማዕነን። ከነዚያም መካከል ማ የሚለው ምንድን ነው? ኢስሙን ኢስሙ እስቲፍሃም የመጠየቂያ ስም ይባላል ማለት ነው። ጠይብ ማ ሃዛ ይህ ምንድን ነው? ሃዛ በይቱን ይህ ቤት ነው። አሃዛ በይቱን ይህ ቤት ነውን? ሐምዟ ምንድነች? ሐምዘቱ ልስቲፍሃሚ ሐርፉን ጀዋቡሁ ነዓም አውላ ብለን ተምረናል። ሸርሑ ላይ ማለት ነው። ሐምዘቱ ልስቲፍሃም የመጠየቂያ ሐምዝ ትባላለች አይደለ? ከእንደገና ደግሞ ምንድናት? ሐርፍ ነች ማለት ነው። ፊዕል አይደለችም ወይንም ስም አይደለችም ማለት ነው። ምንድነች? ሐርፍ ነች። ብቻዋን ትርጉም ልትሰጥ አትችልም። ከሌላ ቃል ጋር ስትገባ ብቻ ነው ትርጉም ልትሰጥ የምትችለው ማለት ነው። ስለዚህ ሐምዘቱል እስቲፍሃሚ የመጠየቂያ ሐምዝ ነች። ሐርፉን ፊደል ነች። ጀዋቡሁ መልሱ የሚሆነው በሐምዘቱል እስቲፍሃም የተጠየቀ ጥያቄ መልሱ ምንድነው የሚሆነው? ነዓም አዎ፣ አው ወይንም ላ አይደለም በማለት ነው የሚመለሰው መልሱ ማለት ነው። ጠይብ አሃዛ በይቱን ይህ ቤት ነውን? ነዓም አዎ፣ ሃዛ በይቱን ይህ ቤት ነው። ማ ሃዛ ይህ ምንድን ነው? ሃዛ ቀሚሱን ይህ ሸሚዝ ነው። ቀሚስ ማለት ሸሚዝ ማለት ነው። ጠይብ አሃዛ ሰሪሩን ይህ አልጋ ነውን? ላ አይደለም። ሃዛ ኩርሲዩን ይህ ወንበር ነው። አሃዛ ሚፍታሑን ይህ ቁልፍ ነውን? ላ አይደለም። ሃዛ ቀለሙን ይህ እስክሪብቶ ነው። ማ ሃዛ ይህ ምንድን ነው? ሃዛ ነጅሙን ይህ ኮከብ ነው። ነጅም ማለት ኮከብ ማለት ነው። ተምሪኑን ማለት መልመጃ ማለት ነው። ከዚያ እዚህ ጋር አንድ ይቆጠራለች በአረበኛ መልመጃ አንድ ለማለት ነው። በአንድ ላይ ለማንበብ ከፈለግ ተምሪኑል አወል እንላለን። መልመጃ አንድ። ጠይብ እነዚህ የምታዩቸው ጥያቄዎች ናቸው። ከፊት ለፊት ስዕሎች አሉ ማለት ነው።
ስለዚህ ስዕሎቹን እያመላከተ እየጠየቀ ነው። ጥያቄዎቹን ትጽፉና ከዚያ በኋላ መልሱን ከጥያቄዎቹ ቀጥሎ ባለው ቦታ ላይ ትጽፋላችሁ። ጥያቄውን ከዚያም መልሱን ትሰራላችሁ። ስዕሉን አትሰሩም። ለእኔ ስታሳዩ ግን ስታሳርሙ የጻፋችሁትን የሰራችሁትንና ከዚያ ይሄንን ፎቶውን አንድ ላይ ጎን ለጎን ትልኩልኛላችሁ ማለት ነው። ስዕሉን እያየሁ እንዳርምላችሁ ማለት ነው። طيب ما هذا ما هذا ما هذا ما هذا ما هذا ما هذا ስለዚህ ፊት ለፊት ያሉትን ስዕሎች ነው እየጠየቃችሁ ያለው ማለት ነው። ስለዚህ መልሱን ፊት ለፊት ትሰራላችሁ ማለት ነው። ተምሪኑ ሳኒ መልመጃ 2 ይሄንንም ትሰራላችሁ። ፊት ለፊት ስዕል አለ። አሃዛ በይቱን አሃዛ ሚፍታሑን አሃዛ ቀሚሱን አሃዛ ነጅሙን። ስለዚህ መልሱን ፊት ለፊት ትሰራላችሁ። የጻፋችሁትንና ይሄንን ጎን ለጎን አድርጋችሁ ታሳዩኛላችሁ ማለት ነው። ለዛሬ እስከዚህ ድረስ ይበቃናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።